ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ ይዩት። ይህንን ቪዲዮ በደንብ ካያችሁት በተሎ ይገባችኋል ማለት ነው። እንግዲህ ማንበብ ማይችል ካለም በተሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ አንድ ባንድ አሳያችኋለሁ። ተከታተሉኝ። እንግዲህ በዛሬው ቪዲዮአችን በእነዚህ በሶስቱ ፊደላት እስከ ቤተሰቦቻቸው ድረስ ቃላትን ምስረታ የሚል ነው ይዤላችሁ የመጣው። እሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። እንግዲህ መጀመሪያ የምንጀምር ከማን ነው? ከገ ወይም ደግሞ ከዚህኛዋ ፊደል ነው ማለት ነው። እንግዲህ ሁሎችንም በቅደም ተከተል አሳያችኋለሁ ማለት ነው። ተከታተሉኝ። ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ እንላለን ማለት ነው። እንግዲህ እነዚህ የማን ቤተሰቦች ናቸው? የገ ቤተሰቦች ናቸው ማለት ነው። ሁሎችም የገ ቤተሰቦች ናቸው። እንግዲህ እነዚህን ፊደላት ከታች ወደ ላይ ደግሞ ደግሜ አነብላችኋለሁ ማለት ነው። እንግዲህ ጎ ጎ ግ ግ ጌ ጌ ጋ ጋ ጊ ጊ ጉ ጉ ገ ገ እንግዲህ በእነዚህ በሁሎችም አንዳንድ ቃላት መስርቼላችኋለሁ ማለት ነው። ተከታተሉኝ። አሁን በመጀመሪያ በገ ወይም ደግሞ በመጀመሪያዋ ድምጽ የመሰረትኩትን አነብላችኋለሁ ማለት ነው። ስለዚህ ገ ጠ ር ገጠር ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ገጠር የሚል ቃል መስርተውልናል ማለት ነው። እንግዲህ ይህንን ካየነ ቀጣይ ደግሞ ወደ ጎ ወይም ደግሞ ወደ ሁለተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ሁለተኛዋ ድምጽ ይች ናት። እንግዲህ በሁለተኛዋ ድምጽ ደግሞ የተመሰረቱት እነዚህ ናቸው ማለት ነው። ስለዚህ ጉ ዳ ይ ጉዳይ ይላል ማለት ነው። ጉ የገ ቤተሰብ የሁለተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ይ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጉዳይ የሚል ቃል መስርተውልናል ማለት ነው። ጉዳይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ይ እንሄዳለን። እንግዲህ ይ ማለት ደግሞ ይች ናት። እንግዲህ በዚህ የተመሰረተው ደግሞ ይሄ ነው ማለት ነው። ስለዚህ ጊ ዜ ጊዜ ይላል ማለት ነው። ጊ የገ ቤተሰብ የሶስተኛዋ ናት። ዜ የዘ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጊዜ የሚል ቃል መስርተውልናል ማለት ነው። ጊዜ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በጋን መሰርታለን። እንግዲህ ጋ ማለት ይችኛዋ ናት። እንግዲህ በጋ የተመሰረተው ደግሞ ጋ ዜ ጣ ጋዜጣ ይላል ማለት ነው። ጋ የገ ቤተሰብ የአራተኛዋ ናት። ዜ የዘ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ስለዚህ ጣ የጠ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጋዜጣ የሚል ቃል መስርተውልናል ማለት ነው። ጋዜጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ጌ እንሄዳለን። እንግዲህ ጌ ማለት ደግሞ ይችኛዋ ናት። ጌ ታ የ ጌታዬ ይላል ማለት ነው። ጌ የገ ቤተሰብ የአምስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። የቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ጌታዬ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በጌ ነው ማለት ነው የመሰረት ነው። ቀጣይ ደግሞ ወደ ግ እንሄዳለን። እንግዲህ ግ ማለት ደግሞ ይች ናት። ስለዚህ ግ ዛ ት ግዛት ይላል ማለት ነው። ግ የገ ቤተሰብ የስድስተኛዋ ናት። ዛ የዘ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ግዛት የሚል ቃል መስርተውልናል ማለት ነው። ግዛት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ መጨረሻው ወይም ደግሞ ወደ ጎ እንሄዳለን። እንግዲህ ጎ ማለት ደግሞ ይችኛዋ ናት። ስለዚህ ጎ ር ፍ ጎርፍ ይላል ማለት ነው።
ጎ የገ ቤተሰብ የሰባተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጎርፍ የሚል ቃል መስርተውልናል ማለት ነው። ጎርፍ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በገ ቤተሰብ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ቀጣዩ እንሄዳለን። እንግዲህ ወደ ቀጣዩ ስንሄድ ደግሞ ጠን እናገኛታለን። እንግዲህ እዚህ ጋር ደግሞ የምታዩት የጠ ቤተሰቦች ናቸው ማለት ነው። እነዚህንም በመጀመሪያ ቆጥርላችኋለሁ። ከዚያም በኋላ ደግሞ የተመሰረተውን ቃላት አነብላችኋለሁ ማለት ነው። ስለዚህ ተከታተሉኝ። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። እንግዲህ እዚህ ጋር ደግሞ አሁንም ከታች ወደ ላይ አነብላችኋለሁ ማለት ነው። ጦ ጦ ጥ ጥ ጤ ጤ ጣ ጣ ጢ ጢ ጡ ጡ ጠ ጠ እንላለን ማለት ነው። እንግዲህ እነዚህ ደግሞ የጠ ቤተሰቦች ናቸው ማለት ነው። ስለዚህ እንግዲህ በዚህ የተመሰረቱን ደግሞ እናያለን ማለት ነው። አሁን በማን ነው የምናይ? በጠ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ ጠ ቃ ሚ ጠቃሚ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ሚ የመ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጠቃሚ የሚል ቃል መስርተውልናል ማለት ነው። ጠቃሚ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትና? በጠ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ በዚህ መሰረት እስከ መጨረሻው እናያቸዋለን ማለት ነው። ስለዚህ ቀጣይ ደግሞ ወደ ጡ እንሄዳለን። እንግዲህ ጡ ማለት ደግሞ ይቺ ናት። እንግዲህ በጡ የተመሰረተው ደግሞ ይሄ ነው። ይሄንንም እናያለን ማለት ነው። ስለዚህ ጡ ረታ ጡረታ ይላል ማለት ነው። ጡ የጠ ቤተሰብ የስንተኛዋ ናት? የሁለተኛዋ ናት ማለት ነው። ረ የረ ቤተሰብ የመጀመሪያዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ ጡረታ የሚል ቃል መስርተውልናል ማለት ነው። ጡረታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በጢ ወይም ደግሞ በሶስተኛዋ ድምጽ እንመሰርታለን ማለት ነው። ስለዚህ ጢስ ጢስ ይላል ማለት ነው። ጢ የጠ ቤተሰብ የሶስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጢስ የሚል ቃል መስርተውልናል ማለት ነው። ጢስ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ወደ ጣ እንሄዳለን። እንግዲህ ጣ ማለት ደግሞ ይችኛዋ ናት። ስለዚህ በጣ የተመሰረተውን ደግሞ እስኪ እንየው። እንግዲህ ጣ ረ ጣረ ይላል ማለት ነው። ጣ የጠ ቤተሰብ የአራተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ ጣራ የሚል ቃል መስርተውልናል ማለት ነው። ጣራ የሚል ቃል መስርተውልናል ማለት ነው። ስለዚህ ወደ ቀጣዩ እንሄዳለን። እንግዲህ በቀጣዩ ደግሞ ስንሄድ ወደ ጤ እንግዲህ ጤና ጤና ይላል ማለት ነው። እንግዲህ ጤ የጠ ቤተሰብ የስንተኛዋ ናት ማለት ነው? የአምስተኛዋ ናት። እና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጤና የሚል ቃል መስርተውልናል ማለት ነው። ጤና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ጥ እንሄዳለን። ጥ ደግሞ ይቺ ናት። እንግዲህ በጠ የተመሰረተው ይሄ ነው። ስለዚህ ጥ ያ ቄ ጥያቄ ይላል ማለት ነው። ጥ የጠ ቤተሰብ የስድስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ቄ የቀ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ጥያቄ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ጦ እንሄዳለን። እንግዲህ ጦ ማለት ደግሞ ይቺ ናት። እንግዲህ በጦ የተመሰረተው ደግሞ ይሄ ነው። ስለዚህ ጦረኛ ጦረኛ ይላል ማለት ነው። ጦ የጠ ቤተሰብ የመጨረሻው ወይም ደግሞ የሰባተኛው ነው። ረ የረ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛው ናት። ስለዚህ በአንድ ላይ ጦረኛ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በጠ እስከ ቤተሰቦቿ ድረስ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ እነዚህን ካየነ ቀጣይ ደግሞ ወደ ጸ እንሄዳለን። እንግዲህ እዚህ ጋር ደግሞ ጸ እስከ ቤተሰቦቿ እዚህ ጋር አሉ። ስለዚህ በእነዚህ በሙሎችም በተመሳሳይ ቃላትን መስርቻለሁ። እነሱንም አነብላችኋለሁ ማለት ነው። አሁን በመጀመሪያ ከጸ እስከ ጾ ያሉትን ደጋግሜ አነብላችኋለሁ ማለት ነው። ተከታተሉኝ። ስለዚህ ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ
አሁን ደግሞ ከታች ወደ ላይ አነብላችኋለሁ ማለት ነው። ጾ ጾ ጽ ጽ ጼ ጼ ጻ ጻ ጺ ጺ ጹ ጹ ጸ ጸ እንላለን ማለት ነው። እንግዲህ በዚህ በእያንዳንዳቸው ደግሞ ቃላትን እንመሰርታለን ማለት ነው። ጸ ለ የ ጸለየ ይላል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። የየ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጸለየ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በጸ ነው የመሰረትነው ማለት ነው። ቀጣይ ደግሞ በጽ ወይም ደግሞ በሁለተኛዋ ድምጽ እንመሰርታለን ማለት ነው። ስለዚህ ጹሁፍ ጽሁፍ ይላል ማለት ነው። ጹ የጸ ቤተሰብ የሁለተኛዋ ናት። ሁ የሀ ቤተሰብ የሁለተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጽሁፍ የሚል ቃል መስርተውልናል ማለት ነው። ጽሁፍ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ጺ እንሄዳለን። እንግዲህ ጺ ማለት ደግሞ ይች ናት። ስለዚህ ጺዮን ጽዮን ይላል ማለት ነው። ጺ የጸ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ወ የወ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጽዮን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በዚህ ከመሰረትና ቀጣይ ደግሞ ወደ ጻ እንሄዳለን። እንግዲህ ጻ ማለት ደግሞ ይች ናት። ስለዚህ ጻፈ ጻፈ ይላል ማለት ነው። ጻ የጸ ቤተሰብ የአራተኛዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጻፈ የሚል ቃል መስርተውልናል ማለት ነው። ጻፈ የሚል ቃል መስርተውልናል ማለት ነው። እንግዲህ በጻ ከመሰረትና ቀጣይ ደግሞ ወደ ጼ እንሄዳለን። እንግዲህ ጼ ማለት ይች ናት። እንግዲህ በጼ የተመሰረተው ደግሞ አጼ ይላል ማለት ነው። ስለዚህ አ የአ ቤተሰብ የመጀመሪያዋ ናት። ጼ የጸ ቤተሰብ የአምስተኛዋ ናት። ስለዚህ አጼ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በጼ ነው የመሰረትነው ማለት ነው። ቀጣይ ደግሞ ወደ ጽ እንሄዳለን ወይም ደግሞ ወደ ስድስተኛዋ ድምጽ ማለት ነው። እንግዲህ ስድስተኛዋ ድምጽ ይች ናት። ስለዚህ ጽናት ጽናት ይላል ማለት ነው። ጽ የጸ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ጽናት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትነው? በጽ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ ወደ ጾ እንሄዳለን። እንግዲህ ጾ ማለት ደግሞ ይች ናት። ስለዚህ ጾታ ጾታ ይላል ማለት ነው። ስለዚህ ጾ የጸ ቤተሰብ የሰባተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጾታ የሚል ቃል መስርተውልናል ማለት ነው። ስለዚህ ጾታ እንላለን ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትነው? በጾ ወይም ደግሞ በሰባተኛው ድምጽ ነው ማለት ነው። እንግዲህ እንዳጠቃላይ ከጸ እስከ ጾ ባሉት በእነዚህ በሰባቱን ድምጽ እነዚህን የመሰሉ ቃላቶች መስርተናል ማለት ነው። እንግዲህ በዚህ ያለው ቪዲዮአችን እነዚህ በሶስቱ ፊደላት እስከ ቤተሰቦቻቸው ድረስ ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።